እህታችን ከ9ኛ ፎቅ ነብሷን አጠፋች። አሁን እየተለመደ የመጣ ነገር በጤና ወጣችሁ በአፍያ በሰላም ወጣችሁ ለእናታችሁ አስከሬን መመለሱ በጣም ማለት በቃ እንደ ኖርማል እንዲቆጠር እየተደረገ ነው። እንግዲህ እህታችን ለወንድ ብላ ነው ራሷን ያጠፋችሁ እየተባለ ነው። አስባችሁታል? እናት ልጄ ትመለስልኛለሽ ብላ ስትጠብቅ አስከሬን ሲሄድላት ማለት ነው። ለምንድን ነው ራሳችሁን የምታጠፉት? ከፈለጉ ወንዶች ለምን 4 እግራቸውን አይበሉ? አለቀ ደቀቀ። የማይሆን ከሆነ ይሄድ። ላንቺ ያለው ደግሞ እኮ ፈጣሪ ሰጥሻል። ለምንድን ነው ለወንድ ብላችሁ ራሳችሁን የምታጠፉ? ይሄ አግባብ አይደለም ወላሂ። እና ለማንኛውም እኔ በጣም ነው ያሳዘነችኝ። አስባችኋል? አልፎ ለማልፍ እንትን እንደተንከራተተሽ ከቤተሰብ ጋር ሳትገናኝ ህይወቷን ማጣቱ ከባድ ነው። ስለዚህ ራሳችሁን አስቀድሙ። ለወንድ ብላችሁ ዝምላችሁ ራሳችሁን አታጥፉ። ከፈለገ ካከበራችሁ አብራችሁ ትቀጥላላችሁ፣ ካላከበራችሁ እሱ መንገዱን አንቺ መንገድሽን። ምን ነው በዚህ ደረጃ እንዴ? ምን ነው ለእናቶቻችሁ ለቤተሰቦቻችሁ አታስቡም እንዴ? ደሞ እኮ ገና ልጅ ናት። ሱብሃንክ። እና ለማንኛውም ራሳችሁን አታጥፉ። የፈለገ ነገር ቢሆንም ራሳችሁን ከሰው ጋር ታወዳድሩ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ገባችሁ? ራሳችሁን ወደ ላይ ስለምታወዳድሩ ነው እንግዲህ ህይወታችሁን እያጣችሁ ያለና ይሄ ነገር ኖርማል እንዲሆን እንዲለመድ እያረጋችሁ ነው ያለ። ፌር አይደለም። ለምን ለተከታዮቻችሁም እዘኑ። እኔ ይቅርታ አድርጉልኝ ካለ ዛሬ እኔ አላቃትም። የዚች ልጅ ፎቶ ቲክታክ ላይ ሲዘዋወር ሁላችሁም አይታችኋል። ዱባይ ውስጥ ትላንትና ነው ራሷን ከፎቅ ላይ ወርውራ ያጠፋችሁ ማለት ነው። ሶሪ ፋሚሊ ብላ ስቶሪ ካረገች ገና 24 ሰዓት አልሞላውም፣ 18 ሰዓት ነው ይሄን ቪዲዮ እስከሰራ ድረስ። ከዛ በኋላ ነው ራሷን ያጠፋችሁ ማለት ነው። ይሄ ነገር በጣም እየተለመደ ነው። እናት ልጇን ልካ ሬሳ ትቀበላለች ማለት ነው። ቢያንስ ለምን ለእናታችን እንደማናስብ አይገባኝም። በወንድ ምክንያት ነው እየተባለ ነው ያለው። እዚህ ላይ መፍረድ አይቻልም። የውስጧን እሷና ፈጣሪ ናቸው የሚያውቁት። ለማንኛውም እንግዲህ ያው ለሷም ነብሷን ይማረው፣ ለቤተሰቦቿም መጽናናት የሌለው ሀዘን ቢሆንም መጽናናትን እንመኛለሁ። በተለይ ለእናቷ በምንም አይነት ማዕበል ውስጥ ሆናችሁም ይሁን ችግር ውስጥም ልትሆኑ ትችላላችሁ። እኔ ማለት ነው ማርያምን ሰው ፊቱን አዙሮብኝ ቸግሮኛ ጥቼ እናም ደግሞ ሰው አጠገቤ በሌለበት ሰዓት ራሴን እንኳን ለማጥፋት እንደም ይፈረድብኝ እስከማይመስለኝ ጊዜ ነበር ሰዓት ማለት ነው። ግን አልፎ ዛሬን አይቻለሁ። ሁሌ የራሴን ታሪክ የምነግራችሁ ብዙ ሰዎች ልመጻደቅባችሁ ነው የሚመስላችሁ። እንድትማሩበት ነው የምፈልገው። እንድትማሩበት ማግኘትም እንዳለ ማጣት አለ፣ ማጣትም እንዳለ ማግኘት እንዳለ ነው እንድትማሩበት ስለምፈልግ ብቻ ነው ሁሌ ስለ ራሴ ታሪክ ስለ ምንም ታሪክ የማወራችሁ። ገባችሁ አይደለ? ህይወት የጨለመችብኝ መስሎኝ የተገለባበጠች መስሎኝ በጣም ብዙ የተሰቃየው አጥንቱኝ የሄድኩ። እነዚህ ሁለቱን ወጣቶች እኔ አላቃቸውምና እሱ ሮባ ነው የሚባለው፣ እሷ ኦብሴት ትባላለች አሉ። እሱ ኢትዮጵያ ነው፣ እሷ ዱባይ ነች የምትኖረው የነበረው። ይሄ ልጅ ቸርች ውስጥ ባለመግባባት በተፈጠረ ምክንያት ስልክ ጠፍቶ ያ ስልክ አንተና ያነሳ ብሎ ስሉት እኔ አይደለሁም አላቸው። ከዛ በኋላ አንተና አሉት። አለመግባባት ትንሽ ያለመግባባት ሲፈጠር በቃ ምን ብዬ በሰዎች መሀል ሄዳለሁ ስሜ ጠፍቷል ብሎ ከዛ ወጥቶ ራሱን አጠፋ። እቺ ደግሞ ኦብሴት ትባላለች። እንግዲህ እህታችን እኔ አላቃትም፣ በሶሻል ሚዲያ ላይ መጋጣሚ ሆነው አይቻትም አላቅም። ከፎቅ ነው አሉ ራሷን የወረወረችውና አንዳንዴ በነገራችን ላይ እንደዚህ አይነት እርምጃ ስንወስድ የሆነ ምናርፍ ይመስለናልና ወደ እረፍት እየተሸጋገረን እንዳይመስላችሁ። ራሳችን ነፍሳችን ህይወታችንንም የቤተሰቦቻችንም የሂት ወንድሞቻችንም የጓደኞቻችንም መቅመቅ ውስጥ ወይ ደግሞ የማይረሳ የማይሆን ሀዘን ውስጥ ነው ከተን የምንሄደውና ስለዚህ ራስን ማጥፋት ወይ ደግሞ በራስ ላይ እንደዚህ ራስሽ ላይ እንደዚህ አይነት እርምጃ መውሰድ መፍትሄ አይደለም። መፍትሄ ራስን ማጥፋት አይደለምና እንደ መሸነፍ ነው የሚታየው። ስለዚህ ይልቅ ምንድነው መጋፈጥ፣ ነገሮችን መፍትሄ መፈለግ፣ ይሄ ውሸት የሆኑ ፕሮሚሶች ከዛ መራቅ፣ ከዛ ደግሞ ራሳችሁን የሆነ ከሰው በሚመጣው ደስታ ላይ አለማድረግ ነውና
ሶ ወጣቶቻችን እኔ የሚመስለኝ ላይክ ይሄ እርምጃችን ወይ ደግሞ የመጨረሻ ውሳኔያችን ባይሆን ባይነኝና ምክንያቱም ነገ ሌላ ቀን ነው። ዛሬ የሚረዳን ሰው ላይኖር ይችላል፣ አይዞ የሚለን ሰው ላይኖር ይችላል፣ ብዙ ፈተናዎች ሊኖሩ ይችላሉ እና ግን ነገ ሌላ ቀን ነው። ነገ ሌላ ቀን ስለሆነ ከራሳችንም ተርፈን ከሌሎች የምንተርፍ ሰዎችም ልንሆን ስለምንችል ቸኩለን እንደዚህቺ መጥፎ እርምጃ ባንወስድ ራሳችን ላይ ብዬ ነውና የሳቀ ሁሉ ደስተኛ አይደለም፣ የለበሰ ሁሉ ሀብታም አይደለም ወይ ተሳክቶ ተመችቶት አይደለምና ስለዚህ በተቻለ መጠን ብንረዳዳ በውስጣዊ ይሄ በእውነት በሆነ ሪሌሽንሺፕ በእውነት በሆነ ኮሚኒቲ ሶሻል ላይፍ ብንቀራረብ ካልሆነ ደግሞ የራሳችን ድንበር ጠብቀን ብንኖር ብዬ ነው። ራሳችን ማጥፋት መፍትሄ አይሆንም። ለሞቱት ነፍሳቸውን ይማር፣ ቤተሰብ ዘመድን ደግሞ ያጽናናቸው ለማለት ነው። አመሰግናለሁ። መሲ ሰምተሻል ውዴ? ትላንትና የኛው ልጅ ስራ ፈልጋለሁ ብላ እኔ ጋር መጣ። ከዛን እኔ ጋር መጣችና እንዳጋጣሚ ሰማሁኝና ላይቭ ገባሁ። ላይቭ ገብቼ ወጥቼ መለስኩላትና ቲክቶክ አላከችልኝ 100 ምናምን ሺህ ፎሎወር አላት። ከዛን በቃ እሺ እንዳውም ንግድ ጀምራ ምናምን አቁማለች መሰለኝና ከዛን እሺ ብያት ምን ብዬ ተነጋግረን ስልክ ቁጥሯን ተለዋውጠን ምናምን ስንት ሰዓት መሰላችሁ ያወራ ነው? በዱባይ አቆጣጠር 10 ሰዓት ተኩል 4 ሰዓት ተኩል ማለት ነው። 4 ሰዓት ተኩል ከዛን ልጅቷ ማታ ሞተች አልተባልኩ። እንዴት ክው እንዳልኩ ልነግራችሁ አልችልም። ማታ ጥሪ ነበረኝ ሂጄ እመቤቴን ነው የምላችሁ ራሴን እያመመኝ ነው ያደርኩት። እመቤቴን የምሬን ነው የምላችሁ ራሴን እያመመኝ እንዴት ብዬ ልንገራችሁ። በቃ ደሞ እኮ በዱባይ አቆጣጠር 4 ሰዓት ከ30 ደቂቃ ነው እኔ ጋር ያወራችሁ። ስራ ፈልጋለሁ፣ ሰላም ነው ድምጿ ምናምን የተለየ ነገር የለው ምናምን እና እንደዚህ ነው ሲባል ማናት ምናምን እኔ እንትን ላይ ማለት ነው። ከዛ እንትና እኮ ሞተች ከ9ኛ ፎቅ ላይ እንትን ብላ ምናምን ገብቼ ያለው እሷ ናት። እንዴት ክው እንዳልኩኝ መቤቴን የምሬ ነው የምላችሁ። እንዴት ክው እንዳልኩኝ ልነግራችሁ አልችልም። በጣም ነው ራሴን ያመመኝ ማታ። በቃ የሆነ አለ አይደለ ማቃታ ያክል ነው የተሰማኝ ማለት ነውና ብቻ በምንም አይነት ማዕበል ውስጥ ሆናችሁም ይሁን ችግር ውስጥም ልትሆኑ ትችላላችሁ። እኔ ማለት ነው ማርያምን